የመላጣ መንፈስ ውጣ። አንተን እንደዚህ የምታስቀልድብኝ በወያለ ታስጨፍርብኛለህ አይደል? በራሴ ይበል መቤቴ አንተ ኮናቴ መቤቴን አንተ ጥቁር ባሪያ መቤቴን አንተ መውጣት አለብህ ከቲሙ ሲጀመር ማለት ነው። ሲጀመር መውጣት አለብህ። አርመስሎት ምን አይነት እግዚአብሔር ወይ ሶቦት ላይ ማለት ነው። ሶቦት ላይ የካስከረን ያክል የማይሆን ስራ ነው የሰራው። የማይሆን ስራ ማለት ነው። ትወጣታለህ። ጃሮ ጊቷ የለቀለቅኩበት ለካስ ሚስቴ ነሽ። ይሄ ነው አንቺ የሊጉ አባት ነሽ። እኔ አንቺ አባት ነኝ። አልሰማሽም አባቴ አልሰማሽም። ታውጫለሽ። ጊዜ የኔ ነው። ይችላል ማንቴ ይችላል። ይሄ መላጥ የሆነ ሰውዬ ነው ጉድ የሰራችሁ። ኬት አባቱ አምጥቶ ነው ሁለት አይነት ሊቨርፑል አንተ 11 ተጫዋች ቀይሮ ነው እንደ ሰከንድ አፍ የገባው። እሺ ከገባስ በኋላ እንዴት ይሄንን ውጤት አስጠብቆ መውጣት ያቀቷል? ማን ዛሬ አጨብጭቤያለሁ። ዩናይትድ በርግጥ ለፈርስት ሃፉ ነው ማጨበጨብለት፣ ለሰከንድ ሃፉ ጥሩ አልነበረም። ለማንኛውም ግን ታሪካዊ ተቀናቃኛችሁ የሆነውን ሊቨርፑልን አሸንፋችሁ በዚህ ላይ ደግሞ የቶፕ ፎር ስጋት ያለበት ደረጃ ላይ እንዲደርስ አድርጋችሁታል። ይሄ እጅግ በጣም ከባድና ጣፋጭ ድል እንደሆነ እረዳለሁ። ያው እናንተ አስቀድማችሁም ቻምፒዮንስ ሊግ እንደምትገቡ ስላረጋገጣችሁ ማለት ነው። ግን የዘመናት ተቀናቃኛችሁን ማለት ነው ስጋት ውስጥ እንዲገባ ነው ያደረጋችሁት። ለማንኛውም ግን ሽማግሌው ከዚህ የተሻለ ውጤት ልታስመዘግብ ይገባህ ነበረ። ቆጥሬልህ ነበር እኮ ግን አገባኝም አልኩኝ መጨረሻ ላይ። ለማንኛውም ይመቻችሁ። አንፊልድ ሄዳ ስትመለስ ጊዜ ሸኟት በጊዜ ምንም ማድረግ አይቻልም። ይኸውልህ ደርሼ ተመለስኩና ወዬ አልኩ 7-0 ምናምን አልሰማም። በአንድ አመት ውስጥ በሜዳ ወዬ ብያለሁ። ትከበራለህ፣ ጥግህን ትይዛለህ። አናዘር ዋን ይላል። ደርሶ መልስ በማን ዩናይትድ መለጠፍ ከባድ ነው የምልህ አባቴ። ወይኔ አባቴ። መጀመሪያ ግን ዛሬ የሰራኋቸውን ቪዲዮዎች ሂዱና እዩማን። አካውንቴ አስቸገረኝ ነው የምልህ። ገብተህ አካውንቱን ኮፒ ሊንክ ታደርጋለህ ማለት እኔ ዳይ ወደ ረገጣ ተረዳኝ አይደል? ደርሶ መልስ በማን ዩናይትድ 6 ነጥብ ከባድ ነው አባቴ። ይሄ ደርቢ እኔ እንዴት አባቱ እንደሚያስደስተኝ ነው ሁሌ ማን የሆነ ድራማ አብሶሉት ሲኒማ መጠበቅ አለብን። ፈርስት ሃፍ ዩናይትድ ሚገርም ታክቲክ ይዞ ገባ፣ 2 ጎል ቀረቀረ። ሰከንድ ሃፍ 10 ደቂቃ ሳይጫወት 2 እኩል ናቸው። ገባር አንድ በአማር ስተት፣ አንድ ደግሞ በሳሚል ላመን ስተት። ከዛ በኋላ ኮቢ ማይኑ አንድ ያጠፋው ጥፋት ላይን አፕ ኮምባይንድ 11 ሰራ ኮቢ ማይኑን ማስገባት ነበረብኝ። ሶስቱም ሚድፊልደሮች የዩናይትድ እንዳይሆኑ ፈርቼ ነበር፣ ግን እንዳየነው ከሆነ የዩናይትድ ሚድፊልድ ከሊቨርፑል ሚድፊልድ ይሻላል። አታኩ ብቻ አለ ሚድፊልዱም ይሻላል ማለት ገባርለ። ዛሬ ማንቼ ምርጥ ጨዋታ ማለት። በዚህ አጋጣሚ ኮንግራቹሌሽንስ ወደ ቻምፒዮንስ ሊግ መመለስሽን አረጋግጠሻል። ለነገሩ 3 ጨዋታ ስላለ ማረጋገጥሽ አይቀርም ነበር። ሊቨርፑልን አሸንፈሽ ማረጋገጥ ደግሞ እርግጠኛ ነኝ በጣም ያረካል ነው ብለሽ ተረዳኛለ እንዴ? እኔ ዛሬ ማኑ በትንሹ ብሩኖ አሲስት እንዳያደርግ ማኑ 3 ኳስ ቋጥሬ ያስጥያል። ሊቪያንስ ልታደንቁኝ ይገባል። ከ6-2 ነው ያተረፍኳችሁ። ከ6-2 ገባርለ ይመችሽ አባቴ። ሳንወሻሽ 2-0 ሲሆን ገና በ10 ምናምን ደቂቃ ሁላችንም 7-0 ትዝ ብሎናል እና እንዲያረጉት ሁላ ፈልገናል። ሳንወሻሽ በቃ ታሪክ እነሱ ጋር ሲደጋገም እኛ እዚህ ጋር ፈታ ብንል ደስ ይለኝ ነበር፣ ግን የማይሆን ነገር ነው ሳስበው። ሰከንድ ሃፍ ምን ሆነው ነው ፈርስት ሃፍ እንደዛ እንዳልጀመሩ ማን ዩናይትድ ሰከንድ ሃፍ በረኛውና አማድ በሰሩት ስህተት ሁለታቸው ሆነው ነበር። ከዛ ሰሞኑን የሚገርም አቋም ላይ የሚገኘው ኮቢ ሜኑ እንግዲህ 3ኛውን ጎል ለማንቸስተር ዩናይትድ አስቆጥሮ የዩናይትድን ቻምፒዮንስ ሊግ ተሳትፎ አረጋግጦላቸዋል። የሚገርም ጨዋታ በስማም እስካሁን ሊቨርፑልን ሶቦዝ ላይ ነው እየተሸከመ ያለው። ጋክፖን በሚገርም ሁኔታ ዛሬ አሪፍ ተጫውቷል። ብሩኖ ፈርናንዴዝ ደግሞ አሲስት አላረገም። ተመስገን ጭራሽ እንዳያረግ ማለት ካሁኑ ከኬቨን ዴብሮይን ይበልጣል እያሉ ያሉ አንዳንድ ጠሽ የማንቸስተር ዩናይትድ ደጋፊዎች አሉ። ካረገማ ይህን ስታት ይዘው ሌላ መከራከሪያ ይሆናቸዋል። ያው ለምን 30 አሲስት አይገባም እንደማይደራረስ ራሱ ብሩኖ ራሱ ያውቃል። ለማንኛውም ሼሽኮ ዛሬ ማስቆጥሯል። 11 ጎል ነው የገባው መሰለኝ አይ ቲንክ። ኩኒያም ዳንሱን ቀጥሎታል። ይመቻቸው። ፒስ። ዩናይትድ አሸንፏል። ኦፍ ኮርስ ያሸንፋል።
ሊቨርፑሎች ለምን እንደሚጮቱ አያውቁም። ማን ሶቦዝ ላይ ብቻ ነው ለሻምፒየንስ ሊግ እየተጮተ የነበረው። በቃ የሻምፒየንስ ሊግ ስፓቱን እንፈልገዋለን ብሎ እየተጮተ የነበረው ሶቦዝ ላይ ብቻ። አንድ ደህና ተጫዋች የለም። ቶሎ ውጣ፣ በሰመር ላይ ውጣ ከዚህ ቲምሽ። አንድ ደህና ተጫዋች የለም። አሰልጣኙ አያውቅም እንደሚያደርግ ምናምን ነገር ገብቷቸዋል። ኮቢ ሜይኖ ምን አይነት ጨዋታን የሚጮተው ይሱይ እንዴ? ሙሉ ጨዋታውን ራን እያደረገው ነበር። ማን ፓስ ያደርጋል፣ ይቀማል፣ ጭራሽ አገባ። ምን አይነት ሰው ነው? እናቴ ትሙት ማለት ነው። በጣም የሚያምር ፐርፎርማንስ ማለት በጣም የሚያስቀና ፐርፎርማንስ ገብቷቸዋል አይደል? በጣም ነው የምትችለው። ማን እንዳለ ሊቨርፑል ተጫዋቾች ግን ለምን እንደሚጮቱ አያውቁም። እኔ ምንድነው ፍሪምፖንግ የተባለ ሰውዬን እንየው። ምን አይነት የማይችል ሰው ነው? ማን ኤንጎሞዋን አስገባው። በጣም ይችላል። ህፃን ልጅ ስለሆነ አይደለም፣ በጣም ይችላል። ማን ይጋፋል ምናምን። እርግጠኛ ነኝ ሁላችሁም ዩናይትድ ደጋፊዎች ዛሬ አስጨንቋቸዋል። ኤንጎሞዋ ከገባ በኋላ አስጨንቋቸዋል። ማን እንዳለ አይችልም ሊቨርፑሎች። ዩናይትድ በጣም ያበደ ጨዋታ ሻምፒየንስ ሊግ መግባታችሁን አረጋግጣችኋል። በጣም ያበደ። እንኳን ደስ አለን ዩናይትዳውያን፣ አሸንፈናል። 3 ነጥባችንን አፈፍ ሻምፒየንስ ሊጋችንን ግብት ብለናል። ኮንግራ። ሁላችሁም ኮፒ ሊንክ እና ሪፖስት እያደረጋችሁ ፎሎ ማይረሳ። በካሪክና በተጫዋቾቹ ግን በቀጣይ ቪዲዮ እንመጣበታለን። ይመቸን ብቻ። እንደው ድልህ እንደው ለ20 ሰከንድ አይበርክት። ለአንተ ደንቆሮ ነው የሰው ጨዋታ ያለው ብዬ የኤሜሬትሱን 3-2 አልቀሰቀሰብኝም። ይሄ ግማታም ውጤት ወላሂ እንደ አዲስ የጨስኩት። ግን ካሪክ በፍትሐብሔር ስላስተዳደርከን አርቴታንም ስሎትንም የቼልሲውንም እንደገና ማንቸስተር ሲቲንም እኩል ቅጥቅጥ አድርገህ አንዳችንም አቻ ሳትወጣ በአገዛዝ በፍትሐብሔር ደስተኛ ነን። ቀጣይ ዓመት እንገናኛለን። ዛሬ ምንድነው የተመለከትነው? ማጉዌር ምን አይነት ታክል ነው የምትወርደው? ቢስሚላህ። ኢምቤሞና አማድ ደግሞ ማሻአላ። ዳኛ ከናንተ በላይ ኳስ ይነካል። በጣም ማይችሉ ተጫዋቾች ግን በጣም ነገርኩ። እንደነ ብሩኖ ካስሜሮ፣ ማይኖ እንደዛ አይነት ተጫዋቾች እነ ማጉዌር ዛሬ ነው በነዛ ተሸፍነው ደና እየተቀለበው ኢምቤሞ እንደማይሎራት ማወቅ ይችላል። ዳሌው እዚህ ቲክቶክ መንደር ቢመጣ ሙሉ ወንድ ሊንጃ ቀሚስ ቢለብስ ሚሸውድ ዳሌ። ለማንኛውም ይሄ ክለብ አልቻልንም። የቶፕ 4 ጉዞውን በ16 ቁጥር መምቻ ማንቸስተር ዩናይትድ ከፍ አድርጎ ሰቀለው። ያራዳ ልጆች ማለት ነው። ያለምንም ጥያቄ እኔ ውዝግብ ውስጥ አልገባም ማለት ስማ። ጨዋታው ላንክሼር ደርቢ ሆኖ በዛ ላይ 4ኛ ደረጃ ላይ ተቀምጦ ስር እየተነፈሰ ያለን ክለብ አሸንፈ ነጥቡን ወደ 6 ማስፋት ይሄ እጅግ በጣም ከባድ ነው። ከዚህ በፊት እንዳልኩ ነው ሊቨርፑልን ማሸነፍ ለማንቸስተር ዩናይትድ ዋንጫ እንደመብላት ነው። በውጮቹ ነው ማጫወት ያራዳ ልጅ ማለት ነው። ለማንኛውም ይሄ ጨዋታ እጅግ በጣም አስገራሚ ነበር። የጠበቅነው ያው ነው። በጎሎች የታጀበ ነው። ድራማ የነበረው ጨዋታ ነው ማለት ነው። ከ2-0 ሊቨርፑሎች 2 እኩል ማድረግ ችለው ነበረ። ነገር ግን ማንቸስተር ከሊቨርፑል ተጫውተው ማይኖ ካላገባ ችግር አለ። ለዛውም ጎሉ ደግሞ ቆንጆ ካልሆነ ይበልጥ ችግር አለ። ያራዳ ልጆች ማለት ነው። ለማንኛውም ማንቸስተር ዩናይትድ 3-2 አሸንፎ ትክክለኛው ቦታ ላይ ነው ያለውት ብሎ ለመላው እግር ኳስ ወዳጆች ተናግሯል ማለት ነው። ሐሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይረሳ። ይመቻችሁ። ዩናይትድን የሚያቆመው ጠፍቷል። ዛሬም እጅግ ተጠባቂ በነበረው የላንክሻየር ደርቢ ሊቨርፑልን ድል በማድረግ የአውሮፓ ሻምፒዮንስ ሊግ መሳተፉንና የሶስተኛ ደረጃውን እንግዲህ አስጠብቆ ወጥቷል ማለት ነው። ማንቸስተር ዩናይትድ በአሰልጣኝ ማይክል ካሪክ ስር እጅግ አስደናቂ ውድድር ዓመት እያሳለፈ ይገኛል። በተለይ ካሪክ አሰልጣኝ ሆኖ ከተሾመ በኋላ ማለት ነው። ዘንድሮ እንግዲህ በሊቨርፑል አልሸነፍም በማለት ሊቨርፑልን ዛሬም ድል አድርጎታል። በርካቶችም አሰልጣኝ ማይክል ካሪክ በዩናይትድ አሰልጣኝነት ቋሚ መሆን አለበት እያሉ ነው የሚገኙት። የእናንተ ሀሳብ ምንድነው? ኮሜንት ላይ አስቀምጡልኝ። በየዕለቱ ስፖርታዊ መረጃዎችን ለማግኘት የፕላስ ምልክቷን መጫና ፎሎ ማድረግ ያረሰ ይመቻችሁ። የማይክል ካሪኩ ማንቸስተር ዩናይትድ አልተቻለም። በላንክሼር ደርቢ እጅግ በጣም የሚገርም ፉክክር በተመለከትንበት ጨዋታ የአርነ ስሎቱ ሊቨርፑል በቶፕ 4 ባትል 3-2 ሜዳ ኦልድ ትራፎርድ ላይ በማስተናገድ መርታት ችሏል። በዚህም በፕሪሚየር ሊጉ ያለውን ነጥብ ወደ 64 ከፍ በማድረግ የአውሮፓ ሻምፒዮንስ ሊግ ግስጋሴውን ማጠናከር ችሏል። ዩናይትዶች በዚህ ጨዋታ ላይ በመጀመሪያዎቹ 15 ደቂቃዎች ከፍተኛ የሆነ ጫና ፈጥረው መጫወት ችሎ ነበር። በዚህም 6ኛውና 14ኛው ደቂቃ ላይ በኩኛ እንዲሁም ደግሞ ቤንጃሚን ሲስኮ አማካኝነት 2 ጎሎችን አስቆጥሮ ለ0 ሲመሩ ነበር። ከዛ በኋላ ብዙውን የጨዋታ ክፍለ ጊዜ ኳሱን ለሊቨርፑል ለቀውላቸው ነበር። ሊቨርፑል ሲያጠቁ ዩናይትዶች ካውንተር አታኮችን ለመፍጠር ጥረት ሲያደርጉ ነበር። ነገር ግን ከሰከንድ ሃፍ በኋላ ሊቨርፑሎች ጥረታቸው ፍሬ አፍርቶ 47ኛውና 56ኛው ደቂቃ ላይ በደቂቃዎች ልዩነት በሶቦዝ ላይ እንዲሁም ደግሞ በኮዲ ጋክፖ አማካኝነት ጎል በማስቆጠር ጨዋታውን ለታቻ በማድረግ ድንቅ ፉክክር ላይ ነበሩ። ከዛ በኋላ ዩናይትዶች በድጋሚ ወደ ጨዋታው በመመለስ 77ኛው ደቂቃ ላይ በኮቢ ሜኖ አማካኝነት አስደናቂ ጎል ከቦክስ ውጪ አስቆጥረው ይህንን ጨዋታ 3-2 በመርታት ድንቅ ስግስጋቸውን መቀጠል ችለዋል። በዚህ ጨዋታ ላይ ብሩኖ ፈርናንዴዝ አንድም አሲስት አለማስመዝገቡ በጣም የሚያሳዝን ይመስለኛል። ምክንያቱም በጣም በርከት ያሉ የጎል ድሎችን ሲፈጥር ነበረ። ኮቢ ሜኖ በጣም ድንቅ ነበር በጨዋታው ላይ። ጎሉም ከኳስ ውጪ የነበረው እንቅስቃሴም እያንዳንዱ ነገር ከኳስ ጋር ፕሬሲንግን ሬዚስት የሚያደርግበት መንገድ
መንገድ በጣም አስደናቂ ነበረ። ካዝሚሮን በተመሳሳይ ከጥልቅ የሚለቃቸው ኳሶችና ወደፊት መስመር ከተከላካዩ ጀርባ የሚልካቸው ኳሶች በጣም ድንቅ ነበሩ። ከኳስ ውጭም ብዙ ሲታትር ነበር በዚህ ጨዋታ ላይ በተመሳሳይ ማለት ነው። በዩናይትድ በኩል ሁለተኛው አጋማሽ ላይ በተቆጠሩት ሁለት ጎሎች ላይ ሁለቱም በስተት ነበር የተቆጠሩት። አንደኛውን አማድ ዲያሎ እንዲሁም ደግሞ ሌላኛውን ሴኒ ሌመንስ ታስቶ ነበር ጎሎቹ የተቆጠሩት። አማድ ዲያሎ ምን ነክቶት እንደሆነ በጣም ግራ የሚያጋባ ይመስለኛል። ከጨዋታ በዩናይትድ በኩል እየደበዘዘ ያለ ተጫዋች ነው። በአርነ ስሎቱ ሊቨርፑል ግን በጉዳት እየታመሱ አሁን ላይ በፕሪሚየር ሊጉ አራተኛ ደረጃ ላይ እዛው በ58 ነጥብ ተቀምጧል። አስቶን ቪላ ምናልባት ዛሬ ምሽት ከስፐርስ ጋር ነጥብ ማግኘት የሚችል ከሆነ ይህንን አራተኛ ደረጃ ከሊቨርፑል መረከብ ይችላል። ስለዚህ ጨዋታ እናንተ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክት መጫን እንዳትረሱ። አየው ደርሶ መልስ ነው የተለጠፍከው። ደርሶ መልስ ስለሚቻለው